ትሁት ልቀቂ። ልቀቂው። እንደ ጀመሩ ጨርሱ። ነገሩ የማን ልጅ ነው? የእናት ልጅ አይደለ? እኔ ስታይ የወጣችው እናቴ ናት። እቺ ደግሞ እህቴ ናት። አልገባኝም። እንዴት ይገባችኋል? እንዴት ይገባችኋል? ሲጀመር የራሳችሁን ተበዳይነት ብቻ እያሰባችሁ እንዴት ሊገባችሁ ይችላል? ቆይ እናቴ ደግሞ እኔ ካናገረች ድፍን 6 ዓመት እኔ መኖር ካቆመ 6 ዓመት። አለሜ ግን የሆነ ነገር ሳታደርጋት አይቀርም። አለሜ ምን ታደርጋለች ብለሽ ነው ትሁቴ? ቤቲ ተብዬዋ ልክ አትመስለኝም። አላውቅም። አላውቅም ትሁቴ? አለሜን ገላት እኮ ነበር። ምን ነካሽ? ቆይ እሷም የሞተባት ሰው ቢኖርስ? አለሜ እንዲያታ። ቆይ እስኪ ሁሉንም ነገር ብንሰማ ይሻላል። አሁን እስኪ የተፈጠሩትን ሁሉ ንገረኝ። የኔ አጎት ማለት የአለሜ ወንድም ቤቲን ከዚህ ደፍሮ አስረግዟት ነበር። እሱ ሳያንስ ደግሞ እህቷን ሊደፍር ሲል ደርሳበት ቤቲ በዛ ሰዓት እርጉዝ ነበረች። እህቷን ደግሞ ሆዷን ሰብሮ እንዳትንቀሳቀስ አድርጓት ቤቲንም ሆዷን መቶት ልጇን ገሎባት ነበር። ዳግም እንዳትወልድና እንዳትስም አድርጓታል። ታዲያ ሁሉ ነገር ከአለሜ ጋር ምን አገናኘው? ይህን ሁሉ ነገር አድርጎ አለሜ ከስራ አስፈትተው ወደ ውጭ ላከችው ነው የምትለው። ምስኪን ቤቲ። ቆይ እያዘንሽላት ነው? ለምን አልገባኝም። አለሜ ላይ እየፈረድሽ ነው? ማንም ላይ አልፈርድም። ቤቲ ግን አንጀቴን በልተዋለች። በአንድ የተገለበጥሽው። ቆይ ናቲ፣ ዝም ብሎ ከመፍረድ የነገሩን እውነተኝነት ማጣራት አይሻልም? ትሁት በእናትሽ ትሁት አታስጨንቂ። እኔ ሁሌም ከጎን ነኝ። አዝነ ከፍቶ ማየት አልፈልግም። ግን ደግሞ ሁሌም ከእውነት ጋር እንድትተባበር እፈልጋለሁ። ትሁቴ፣ እነዚህ ነገሮች እኔና አንቺ ላይ በጣም ችግር እየፈጠሩ ነው። እኔ ከጎን ነኝ፣ ግን ደግሞ የተጓደለ ፍርድ እያየሁ ዝም ብዬ መቀመጥ አልችልም። ደግሞ አንቺ ከኔ ጎን ነው መሆን ያለብሽ። እንዴ ናቲ፣ ህሊና የሚባል ነገር እኮ አለ። እኔ እኮ አለሜን ሳስመልጣት ከብዙ መከራ ጋር የተጋፈጥኩት ለእውነት ብቻ ብዬ ነው። ጥፋት እንኳን ያሳለፈችው ነገር ከቅጣት በላይ ነው። ስለዚህ እንደተበደለች ሳይሆን የእጇን እንዳገኘች ነው የምቆጥረው። ቆይ እንዴት ነው የምትናገሪው? እናቴ ናት እኮ። ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ትሁት በተሰኘው ተከታታይ ድራማ እጅግ ልብ አንጠልጣይና ያልተጠበቁ እውነቶች የሚገለጡበትን ምዕራፍ ይዘንላችሁ ቀርበናል። የበቀል እሳት ወይስ የማስተዋል ብርሃን? ናቲ በቁጣ ታውሮ ሊፈጽመው የነበረውን አስከፊ ስህተት ትሁት በረጋ መንፈስ እንዴት ከመቅጽበት እንደታደገችው እናያለን። የእውነት ኃይልና የጸጸት መጀመሪያ። ቤቲ በቤተሰቧ ላይ የደረሰውን መራር ግፍ ስትዘረግፍ የናቲ የበቀል ጥማት ወደ ድንጋጤና ግራ መጋባት ሲቀየር እንመለከታለን። ፍቅር ወይስ እውነት? አባባ ላለሜ ባለው ጽኑ ፍቅር ምክንያት አይኑ ተጋርዶ እውነቱን ለመቀበል ሲቸገር፣ ትሁት ግን የጥርጣሬውን መጋረጃ ለመቅደድ በምታደርገው ትግል እንገረማለን። የጥርጣሬ ግንብ። ትሁት ለተበዳይዋ ቤቲ ስታዝን፣ ናቲ ደግሞ እናቱን ለመከላከል ሲቆም በሁለቱ ፍቅረኛሞች መካከል የሚፈጠረውን የማይታይ የሐሳብ መለያየት እንቃኛለን። የሞራል ፈተና። በቤተሰብ ወገንተኝነትና በእውነት መካከል ያለውን ፍልሚያ የምናይበት የዛሬው ዝግጅታችን እነሆ። ናቲ እናቱን ልትገድል የተነሳችውን ቤቲ ሊያንቃት ሲል ትሁት ደርሳ እጁን ያዘችው። ናቲ በቁጣ ታውሮ ነበረ። ቤቲ እናቱን ልትገድል መሞከሯ የመጨረሻው መስመር ነበረ። ነገር ግን ከዚህ ቁጣ በስተጀርባ ናቲ ያልጠበቀው ሰቅጣጭ እውነት ተደብቆ ነበር። እንደ ቆሰለ አንበሳ ሲያገሳ ትሁት በዝምታ በመሃላቸው ቆመች። በረጋ መንፈስ አረጋግታ ከማይመለስ ጥፋት ገላገለችው። የናቲ ቁጣ ወደ ግርም ተቀየረ። ይህን ሁሉ ግፍ እየሰራች ለምን ትከላከላታለሽ? ሲል ጮኸባት። ትሁት ግን መልስ አልነበራትም። ቤቲ በቁጭት ተሞልታ ናቲን ወደ እህቷ ቤት ይዛው ተጓዘች። እዚያ ሲደርሱ ናቲ ያየው ነገር ልብ የሚሰብር ነበር። የቤቲ እህት በአልጋ ላይ ወድቃ ዳግም በእግሯ መጓዝ እንደማትችል ሆና አገኛት። ቤቲ የእህቷን ስቃይና የራሷን ቁስል እያሳየችው ድምጿ በሚከዳት ስሜት እውነቱን ዘረገፈችው። እህቴን በድን ያደረጋት እኔንም ዳግም መውለድ እንዳልችል ተስፋዬን ያጨለመው የአለሜ ታናሽ ወንድም ነው። የሚገርመው ግን ይህንን ወንጀለኛ በገንዘቡ አስፈትታ ወደ ውጭ ሀገር የላከችው ራሷ አለሜ ናት። ናቲ በሰማው ነገር ደነገጠ። የበቀል ሰይፍ ሊመዝባት የነበረችው ቤቲ ሳትሆን እውነተኛዋ የክፋት ምንጭ እናቱ መሆኗን ሲረዳ
ዓለም በፊቱ ዞረችበት። ናቲ እናቱን ይጋፈጣት ይሆን ወይስ እውነቱን ደብቆ ቤቲን ይበቀላል? ፍቅር እውነትን ይጋርዳል ወይስ እውነት ፍቅርን ያፈርሳል? ትሁት በአንድ በኩል በቤቲ ላይ የደረሰውን ሰቅጣጭ ግፍ ሰምታ በሐዘን ተሰብራለች። በሌላ በኩል ደግሞ አባባና ናቲ ለዓለሜ ካላቸው ጥልቅ ፍቅር የተነሳ እውነቱን ላለመቀበል ቆርጠዋል። ዛሬ በሁለት ጎራ የተከፈሉ ልቦችን ፍልሚያ እንመለከታለን። ትሁት በሰማችው ነገር ክው ብላ ቀርታለች። ሰው ያለ ምክንያት እንዲህ አይጨክን ስትል በሐሳብ ትብሰለሰላለች። እውነቱን ለአባባ በተነግረውም ለሱ ዓለሜ ከሰማይ የወረደች ንጹሕ መልአክ ናት፣ ዓለሜ ወንጀለኛ አታስፈታም ብሎ ሲከራከርላት ትሁት ፍቅር አይነ ስውር እንደሚያደርግ አስባ በውስጧ ፈገግ ብላ ታዘበችው። ወደ ናቲ ስትዞር ደግሞ ነገሩ ይባባሳል። ናቲ የቤቲን ስቃይ ዘርዝሮ ቢነግራትም ትሁት ለቤቲ ስታዝን ሲያይ ግን በጥርጣሬ እሳት ነደደ። እንዴት እናቴን ትፈርጅባታለሽ ሲል ጮኸ። አሁን በትሁትና በናቲ መካከል የማይታይ ግን ደግሞ ወፍራም የጥርጣሬ ግንብ ተገንብቷል። ትሁት ለሁለት ስታለቅስ ናቲ የእናቱን ንጽሕና ለማስከበር ቆርጧል። እናንተ በአባባ ቦታ ብትሆኑ የምትወዱትን ሰው እንዲህ በቀላሉ ትጠራጠራላችሁ? ፍቅርና እውነት ሲጋጩ ማን ያሸንፋል? ትሁት በእጇ የያዘችው እውነት የናቲን ቤተሰብ ሊያፈራረሰው ነው። ቤቲ ለበቀል ስትቆርጥ፣ ናቲና አባባ ደግሞ ዓለሜን ለማዳን ቆርጠዋል። ዛሬ በትሁት ድራማ በመጨረሻም የዓለሜ ክፍል በር ሊከፈት ነው። በሩ ሲከፈት የሚወጣው ሚስጥር ግን የሁሉንም ሕይወት ለዘላለም ይቀይረዋል። ትሁት በሰማችው ዘግናኝ ታሪክ ልቧ ተነክቶ ለቤቲ ያዘነችላት። ሆኖም ቤቲ በጥላቻ ታውራለች። የጠላቴ ልጅ ፍቅረኛ ሆነሽ አዘንሁልሽ ብትይኝ አላምንሽ ስትል የጥርጣሬ ግንብ አጠረች። ትሁት ግን የሰላም ሰው ናት። በቀል የፈጣሪ ነው ብላ ብትመክራትም ቤቲ ግን ፍርዱ እኔው ራሴ ነኝ በእጆቼ የምሰጣት ስትል በቁጣ ጮኸች። ይህ በእንዲህ እንዳለ በቤተሰቡ ውስጥ እሳት እየነደደ ነው። ናቲና አባባ የዓለሜን ስም ከግፍ ጋር ማያያዝ አልፈለጉም። ናቲ እንዴት ከእኔ ጎን መቆም ሲገባሽ ከቤቲ ጎን ትቆሚያለሽ ሲል በትሁት ላይ ጮኸባት። ትሁት ግን አልተበገረችም። አይን አይኑን እያየች እኔ የምቆመው ከእውነት ጎን ነው ስትል በቆራጥነት መለሰችለት። ውጥረቷ አይሎ በመጨረሻ አንድ መፍትሄ ላይ ደረሱ። እውነቱን ከዓለሜ አንደበት መስማት። አሁን አባባ ናቲና ትሁት ከዓለሜ ቤት ደጅ ላይ ቆመዋል። ናቲና አባባ በፍርሃት እየተንቀጠቀጡ ነው። ትሁት ግን ኑ እንግባና እውነቱን ነው ስትል ወደ ውስጥ መራቻቸው። ሶስቱም ወደ ዓለሜ ክፍል እየገቡ እያለ የዛሬው ዝግጅታችን አለቀ። እናንተ በናቲ ቦታ ብትሆኑ የፍቅረኛችሁን እውነት ታምናላችሁ ወይስ የእናታችሁን ንጽሕና? የእውነት ሰዓት ደርሷል። የቤተሰቡ ጣፈንታ አሁን በአንዲት ሴት ቃል ላይ ወድቋል። ዓለሜ በክፍሏ ውስጥ ሆና የሶስቱን ሰዎች የጭንቀት ዱካ ትጠባበቃለች። ዓለሜ እውነቱን ስትናገር የሚፈጠረው ያ ሰቅጣጭ መርዶ ምን ይሆን? እውነት ዓለሜ የዚህ ሁሉ ጥፋት ተዋናይ ናት ወይስ ሌላ ያልተገለጠ ጥቁር ሚስጥር ይኖር? የእነዚህን ጥያቄዎች መልስና ያልተጠበቀውን የዓለሜን የእምነት ቃል ይዘን በቀጣዩ ክፍል የምንመለስ ይሆናል። እናንተስ ዓለሜ ጥፋተኛ ትመስላችኋለች ወይስ ቤቲ እየዋሸች ነው? ውድ የቻናላችን ተከታታዮች አብራችሁን ስለነበራችሁ ከልብ እናመሰግናለን። የዛሬው ዝግጅታችን ከተመቻችሁ ላይክና ሸር በማድረግ ድጋፋችሁን ግለጹልን። ለቻናሉ አዲስ የሆናችሁ ቤተሰቦቻችን ደግሞ ቀጣይ አስደንጋጭና አጓጊ ክፍሎች እንዳያመልጧችሁ አሁኑኑ ሰብስክራይብ አድርጉ። በቀጣዩ ክፍል እስክንገናኝ ድረስ ሰላም ቆዩልን። ይመቻችሁ።